ሰላም ወገኖች እንዴት ናችሁ? ቤተሰብ ሰላም ናችሁ ሆይ? እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንዴት ይዟችኋል? በያላችሁበት ሰላም ናችሁ ሆይ? ትንሽ ቆየት ብያለሁ። እንግዲህ ቪዲዮ አልሰራሁም። ምክንያቱም መሰላችሁ በቃ አሰለቸኝ። ምክንያቱም ቪዲዮ ብሰራም ላይክ የለም፣ ኮሜንት ትንሽ ሰው ነው የሚያረገው። ላይክ በጣም ትንሽ ሰው ነው የሚያረገው እና ምንም ሰብስክራይብም የለም። ስለዚህ ምንድነው መስራት የጠቅሙ ብዬ እንግዲህ ያው ዩቲዩበር ስትሆኑ ያው ሰው የሚፈልገው ሌላ ነገር ነው። ይሄ ሞቅ ሞቅ ያለ ነገር ይሄ በቃ ነው ታውቃላችሁ። ሰው የሚፈልገው እንደዛ ነገር ደግሞ እኛ መስራት አይሆንልንም። ሰብስክራይብ ለማግኘት ላይክ ለማግኘት ቪው ለማግኘት የምንሰራው የተለየ ነገር የለም። ያለውን ነገር ነው የምንሰራው። ስለዚህ ደግሞ ሰው ኢንተርስት አይሆንም። ቢያይም ላይክ ማያረግም ሰብስክራይብ ማያረግም፣ አይቶ ይወጣል። አሁን ለምሳሌ ይሄን ቪዲዮ 70 ሰው አየው እንበል፣ 5-6 ሰው ነው ላይክ የሚያረግ። ምን ችግር እንዳለው እኔ አላውቅም። ላይክ በቃ ዝም ብሎ ተች ማድረግ ነው። ምን የሚያስቸግር ነገር ያለው አልመሰለኝም። በዚች እንኳን እንዲያው ሰው ይጠቀማል ብላችሁ ብታስቡ ላይክ ማድረግ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ብታረጉ ነው ቅልብ ለሰው ጥቅም ሰው ይጠቀማል ብላችሁ ካሰባችሁ ታውቃላችሁ። እኔ መንገር የማያስፈልገኝም። ዩቲዩብ የሚፈልገው ላይክ የሚያረግ ቪዲዮ ነው። ቪው ያለውን ሰብስክራይብ ያለውን ነው። አለዛ ባለበት ሄድ ነው መስራቴ ምንም ዋጋ የለውም። 4 እና 5 ሰው ከሚያየኝ ላይክ ከሚያረግ ሰው 80 እንደውም 90 ምናምን ሰው በቃ አይቶ ነው የሚወጣው። ያን ያህልም ካዩ 4፣ 5፣ 6 ሰው በቃ እኔ ምን ችግር እንዳለው አይገባኝም። እኔ ማላቀውን ሁሉ ነው ላይክ ማረገው ሰብስክራይብ አረገው። ይጠቀሙ፣ ምን ችግር አለው? ሰው ሲጠቀም እኛን የሚጎልብን ወይ ደግሞ የሚቀንስብን ነገር የለም። ግን ያ ሰው ይጠቀም ካለን መልካም ቅን ልብ ካለን ላይክ ማድረግ ምንም ጉዳት የለውም። ግን ለዩቲዩበሩ ደግሞ ይረዳዋል። ምክንያቱም ዩቲዩብ የሚያየው ላይክ ነው፣ ቪው ነው፣ ኮሜንት ሰብስክራይቡን አይቶ ወደ ሌላ ያሸጋግርላችኋል። ሌላ ሰው እንዲያየው ሞር እዛ ተጠቀማላችሁ። አመት አለፈኝ። አሁን ይሄን ቪዲዮ መስራት ከጀመርኩ አመት አልፎኛል። ግን እስካሁን 408 ሰብስክራይብ ያለኝ ሰው ገና በአንድ ወር በሁለት ወር ይሞላለታል። ሰብስክራይብ ይሞላለታል፣ ቪው ይሞላለታል፣ ዋች አወሩ ይሞላለታል። ቪዲዮ ማን ነው ዩቲዩበሩ ያው አስፈላጊውን ነገር ያደርግለታል ማለት ነው። አለበለዛ በቃ ዝም ብሎ መደጋገም ስለሆነ ይሰለቻል መስራቱም። በቃ ሞራል አይኖርም በእውነት። እና ወገኖች ባካችሁ የምታዩኝ ላይክ አርጉ፣ ሰብስክራይብ ያላረጋችሁኝ ሰብስክራይብ አርጉ፣ ኮሜንት ሼር ብታረጉልኝ ዩቲዩብ ያድጋል። እኔም ደግሞ አንዳንድ ነገሮች እሰራለሁ ማለት ነው። መቼም የምሰራው ለአንዳንድ ሰው መቼም ለአንድ ለሁለት ሰው ሊጠቅም ይችላል። እንደዛ ነው ወገኖች። እና ለዛ ነው በጣም እየቆየሁ ምሰራው። አበረታቱኝ። ሰብስክራይብ ያላረጋችሁ አርጉኝ፣ ላይክ ማታረጉ ላይክ አርጉኝ፣ ይጠቅመኛል። አንድ ላይክ ትጠቅማለች በእውነት አንድ ላይክ። እና እንደዛ ነው ዛሬ ላሳያችሁ የምፈልገው። ባለፈው ቆፍሬ አስተካክዬ ማዳበሪያ አርጌ ነበረ ጋርደኔ እና አሁን ተክዬ በቃቅለዋል። እነሱን ላሳያችሁ ነው።
ተባረኩልኝ። አለመሰልቸት እዩ። ፕላንት ማየት ደስ የሚለው ሰው አለ። እንግዲህ እንደዛ አይነት ሰዎች በትዕግስት ተመልከቱኝ። እቺ ሮዝመሪ ናት። በደንብ አድርጋ ጸድቃለች። ሮዝመሪ እቺ ጦስኝ ናት። ያው ባለፈው ደጋግሜ ማሳይቻለሁ። ጋርደኔ ጦስኝ ናት። እቺ ቸሪ ፕላንት ናት። ቸሪ ፕላንት ናት። በጣም ረጅም ናት። ገና ፍሩት አላወጣችው። እንቅጠሏን አያችሁ? በደንብ አድጋለች። ይሄ ደግሞ እንትን ነው። ይሄ አፕል ሜንት የሚባለው ትንሽ ይለያል ከሬጉላሩ ሜንት። አፕል ሜንት አያችሁ? ቅጠሉ በጣም ትልልቅ ነው። ይሄ በጣም መድኃኒት ነው። እንግዲህ እናንተ ቤኔፊቱን ማወቅ ትችላላችሁ። ለሻይ ነው የምጠቀምበት፣ ለብዙ ነገር፣ ለሆድ ቁርጠት፣ ይሄ ናዥያ ሲይዛችሁ ለፕሬድ አፍልቶ መጠጣት በጣም ጠቃሚ ነው። ይሄ ቡሹ እንግዲህ ሮዝመሪ፣ ብሉቤሪ እንኳን እዚህ ጋር የነበረውን ገለውብኛል። ይሄ ፕላንቱ ይሄ ቤሪዎቹ ራስቤሪ ሁለት አይነት ነው፣ ጎልደን እና ቀይ አለው ውስጡ። እንደዛ ነው ይሄ ራስቤሪዎቹ። በዛ ሳይድ ደግሞ አሳያቸዋለሁ። ብላክ ቤሪ አለ። በጣም ነው ይሄ የሚያድገው እና እየለቀምኩ እየተጠቀምኩበት ነው። ወፎቹም ደግሞ በጣም ነው የሚወዱት፣ እየበሉት ነው። እኔም እለቃቅምለታለሁ ጠዋት ጠዋት። እዚች ጋር ጦስኝ አለችኝ። እቺ ጦስኝ ናት። ያው ጦስኝን ታውቃላችሁ፣ ለሻይ ለቡና በጣም ነው የምወደው። እቺ እንትን ናት። እነኚህ ሜክሲካን ሴጆች ናቸው። ሜክሲካን ሴጅ፣ የሜክሲካን ሴጅ ነው ይሄ። ሜክሲካን ሴጅ ነው የሁለቱ። ለሻይ ነው የምጠቀምበት። እቺ ደግሞ ሊመን በርቢና ትባላለች። ሊመን በርቢና ብታዩት በቃ ሎሚ ነው የሚሸተው። ለሻይ ነው የምጠቀምበት። ቤኔፊቱ ብዙ ነው። ሊመን በርቢና ይባላል። እዚህ ጋር ደግሞ ቤዝል አለችኝ። ቤዝል ናት ይቺ። ባለፈው እነኚህ በጎች ይሄ ፕላንት የሚበሉት ፍልት ታርገውብኝ እንደገና ሰርቫይቭ አርጋ ነው። ይሄ ሽንኩርት እንትን አይወዱም። በሱ ሰርቼ ረጭቼባት እንደገና ሰርቫይቭ አረገች እንጂ ብልት ነበር ያረጉብኝ። አሁን እንደገና ሰርቫይቭ አርጋ ነው። ይቺ እንትን ናት። ላቬንደር ነው ይሄ። ይሄም ለሻይ ያገለግላል። እንደገና ደግሞ በጣም ነው ሽታው ደስ የሚለው። ኦይል፣ የሄር ኦይል መስራት ይቻላል። ይሄ ደግሞ ኤክሊፕስ ይባላል። የባህር ዛፍ ዘር ነው። ይሄንንም ለሻይ ነው የምጠቀምበት። የባህር ዛፍ ነው። የባህር ዛፍ አይነት ዘር ነው። ባህር ዛፍም ይላል። ሽታው እንደዛ ነው እና ሊመን ይላል። ብታዩት በጣም ነው ደስ የሚለው። እዛ ነው። ይሄ ደግሞ በቃ በጣም የምወደው ቤዝል ነው። ቤዝልን ይሄንንም በልተውብኝ ነበረ። አሁን በሽንኩርት እንትን እያደረኩ፣ የነጭ ሽንኩርት አይወዱም ነኝ ኢንሴክቶች። ነጭ ሽንኩርት ስፕሬይ ሰርቼ እሱ ነው የነጫጩ እና አልበሉትም። ከዛ በኋላ ሰርቫይቭ እያደረገ ነው። በደንብ እየበቀለ ነው። እንትን ሁሉ አውጥቷል። አሁን አበባ
ልክ እንትን ነው ይሄ በሶ ብላ ነው። በቃ ይሄ በሶ ብላ ነው። ለፊሽ ቅመም እጠቀምበታለሁ። ፊሽ ለስፓጌቲ ፓስታ ለሱ እጠቀምበታለሁ። ይሄንን ፍሬሹን ቁርጥ አርጌ ድቅቅ አርጌ ያረግበታለሁ። በጣም ነው የሚጣፍጠው። እዚች ጋር እንትን አለች። የሂንዲያን ሰላጣ ነች እቺ። የሂንዲያን ሰላጣ ነች እቺ። የሂንዲያን ሰላጣ ነች። ቤዝል ነው። 2 ቤዝል ነው በዚህ ጋር ያለው። እዚህ ጋር ደግሞ እንትን ናቸው እነዚህ ኦሪጋኖ፣ ኢጣሊያን ኦሪጋኖ ነው። ኦሪጋኖ ለፒሳ መስሪያ ለብዙ ነገር በቃ ለቅመማ ቅመም ኦሪጋኖ በጣም ወደው ለስፓጌቲ ለፒሳ ላይ በጣም ነው የሚጣፍጠው። ይሄም የሜንት ዘር ነው። ምን ሜንት ይባላል? ኦሬንጅ ሜንት ይባላል። ይሄ ነጭ እንትን ነው፣ ስፕሬይ ነው። ይሄ በራሴ የሰራሁት ጋርሊክ ስፕሬይ እየበሉ ስላቃቱኝ። ይሄ ሜንቱ በእርግጥ በእንደዛኛው ሜንት ዘበቃ ላይ እንዳረኩት እንደዛኛው ሜንት ባረገው ደስ ይለኛል። ምክንያቱም በጣም ነው የሚሄደው። በቃ ይሄዳል ውስጡን በጣም ነው የሚሄደው። ነቅዬ በቃ ላይ ማድረግ አይቀር ሜንት ስለሆነ በጣም ነው የሚሄደው። ስሩ ውስጡን በጣም ነው የሚበዛው። እርሻውን ሁሉ ይቆጣጠረዋል። ስለዚህ በቃ ላይ ማድረግ አይቀርም ነቅዬ። እንግዲህ ግን በጣም ስር ያዘ አሁን ይሄ። ከዛ ደግሞ እንግዲህ እነኚህ ቃሪያዎች ናቸው። እንደ ሌላው አመት ብዙ ነገር አልተከልኩም። ሀርብ ብቻ ነው በብዛት የተከልኩት። ይሄ በሙሉ የቲማቲም ነበር። እንግዲህ ሌላ ጊዜ በሙሉ የቲማቲም ነበር። በሙሉ ይሄ ቤዱ የቲማቲም ብቻ ነበር። ትንሽ ቀየር አረኩት። እነኚህ ቃሪያዎች ናቸው። ይቺ የሚጥሚጣ ቃሪያ ነች። የሚጥሚጣ ቃሪያ ነች ይቺ። አያችኋት? ትንሽ አውጥታለሁ። የሚጥሚጣ ነኝ የሚያቃጥሉት የነሱ ዘር ናት እሷ። ዝጋም ቃሪያ ነው። ዝጋም ቃሪያ ነው። ሳጋም ቃሪያ ነው። ይሄ እዚህ ጋር ፔቲዮ ቤዝል ነው። የቤዝል ዘር ነው። ይሄም እዛ ጋር ቤዝል እንዳሳየኋችሁ ይሄም ለየት ያለ ቤዝል ነው። ቤዝል ነው። እዚህ ጋር ደግሞ ይሄ ሴጅ ነው። እንግዲህ ቤኔፊቱን እናንተ ሰርች አድርጉ። በጣም አሁን ይሄ ሴጅ በሻይ መጠጣት ብዙ ቤኔፊት አለው። ሴጅ ፀሐይ ስለሆነ ሴጅ ነው ይሄ። እነኝም ሚጥሚጣ ናቸው። አያችኋቸው? እጭጭ ያሉ እንትኖች ትታለች እቺ። ወይ አይታይ። አያችኋ? ሚጥሚጣ ናቸው። እሺ እንግዲህ ቲማቲሙ በዚህ ሳይድ አርጌዋለሁ። በዚህ አመት በዚህ ሳይድ አርጌዋለሁ። አሁን እቺ ቡሽ ቲማቲም ናት። ቅጠሏ በጣም ጠንክር ያለ ነው። እንደ ሌላው ቲማቲም አይደለችም። ግን እንትኗ ቲማቲሙ በጣም ትልቅ ነው የሚሆነው። ይሄም ቲማቲም ነው። ቲማቲሞች በዚህ ሳይድ አርጌያለሁ። ይሄም እንትን ነው፣ ቡሽ ነው። በጣም ትልቅ ነው የሚሆነው። ይሄም እንደዛው ቡሽ ነው። ቡሽ ቲማቲም ሲጋም ቲማቲሞች አውጥተዋል።
አያችሁ ይሄ ሙዚቃ ቲማቲም ነው። እዚህ ጋር ነው ቲማቲም ፍሬ ያወጡ። ፀሐይ ነው በቃ እንደዚህ አድርጌዋለሁ። እንግዲህ ሌላ ጊዜ ይሄ በሙሉ ቤዱ ቲማቲም ብቻ ነበር የማረገው። አንዳንድ ህርባል እዛ ጋር አረግ ነበር። በሙሉ ግን ቤዱ ቲማቲም ብቻ ነበር የማረገው። አሁን ቀይሬው ነው። አያችሁ ይሄ እንትኑ ቡሹ ቲማቲም እንደዛ ነው። ቲካም ቲማቲም አውጥታለች። እንደዛ ነው በቃ ያረኩት። ቤዱን ሀርብ ብዙ ተከልኩበት። ቲማቲም ትንሽ እዚህ ጋር ቤሪዎቹ ይኸውላችሁ ብላክቤሪ እና ይሄ ራዝቤሪ ቅጠሎቹ ይለያያሉ። እነኚህ ቅጠሎቹ ስስ ሆነው አነሳ ያሉ ናቸው። የብላክቤሪው ደግሞ ሰፋፊ ነው። ብላክቤሪ አበባ አውጥተዋል፣ ፍሬ አውጥተዋል። ፍሬያቸው ይሄ ነው ብላክቤሪ። ብታዩ ወፎች በጣም ነው በቃ የሚወዱት፣ ይበሉታል። እንግዲህ ወፍ መጠበቂያ ካላረግን በስተቀር ይለቅሙታል። እንደዛ ነው። ውሃ ጠጣዋለሁ። መሬቱ ከትናንት ወዲያ ነው ያጠጣሁት። እዚህ ጋር ደግሞ እንትን አለ። እዚህ ጋር ዝኩኒ ናቸው። ፍላወር አውጥተዋል። ዝኩኒ ናቸው እነኚህ ዝኩኒ ፍላወሮቹ። ዝኩኒ ቺጋም ዝኩኒ ናት። ይሄ ብሉቤሪ ያው ገዝቼ እዚህ ጋር ለብቻው አድርጌዋለሁ። ምክንያቱም እዛ ውስጥ ብሉቤሪ ነበር። እንዲያው መጀመሪያ 2 ብሉቤሪዎች ነበር የገዛሁት። አሁን ብሉቤሪው ዋጥ አረገው። የት ጋር እንዳለ እንኳን አይታወቅም። ይሄ ራስቤሪው ብሉቤሪው ዋጥ አረገው። በቃ ገደለው ማለት ነው። በቃ ገደለው። የለም እዚህ ውስጥ ነበሩ። ስለዚህ ለብቻው እዚህ ጋር ብሉቤሪ ተክያለሁ። ብሉቤሪ ነው ይሄ። ይሄን ይመስላል። እነኚህ ምን እንደሆኑ አላወቅኳቸውም። በቅለው ነው በቃ ላይ በቅለው አየኋቸው። ወደዚህ አምጥቼ ተከልኳቸው። እቺ ድንች ነች። እነኚህ በቅለው ነው ያገኘኋቸው። በቅለው ያገኘኋቸው አምጥቼ ተከልኳቸው ማለት ነው። ምን ይመስላል ወገኖች? እንግዲህ ይሄን ይመስላል እርሻዬ። በዚህ አመት ብዙም አልተከልኩም። ብዙ አልተከልኩም። ይሄ ማዳበሪያ ቦታዬ ነው በሙሉ። ይሄ ማዳበሪያ ነው በሙሉ። ስጋሆኛ ላሳያችሁ። ይሄ በሙሉ ማዳበሪያ ነው። ይሄም እንደዛ ማዳበሪያ ነው። እዚህ ጋር ይሄን ይመስላል ወገኖች። ቤተሰብ አበረታቱኝ። ይሄን ይመስላል ሻይ። በተቻለኝ አቅም እጥራለሁ። እናንተ የምትመክሩኝ ነገር ካለ እንዲህ አርጊ የምትሉኝ ነገር ካለ እቀበላለሁ። የምትመክሩኝ ይሄን እንደዚህ አርጊ ይሄን እንደዚህ አርጊ ካላችሁኝ በደስታ ነው ደስ የሚለኝ።
መቀበለው ምክራችሁን። ምክንያቱም አንዳችን ከአንዳችን እየተማርን ነው እና ብትመክሩኝ እንደዚህ አርጊ ብትሉኝ በደስታ ነው መቀበለው። ከኔ በፊት እንደዚህ በባክያርድ ጋርደን የምትጠቀሙ ሰዎች አሁን ለምሳሌ በክረምት በሰመር በቅሎ እንደገና ደግሞ ተመልሶ የሚመጣ ተክል የምታውቁ ይሄን ተከይ ይሄ ተመልሶ ይመጣል። ደርቆ በሰመር በክረምት ደርቆ ተመልሶ ይመጣል የምትሉትን የምታውቁትን ነገር ሼር ብታረጉኝ ለኔም ይጠቅመኛል፣ ልጠቀምበታለሁ። በራሴ ሰርች እያረኩ ነው። አንዳንዴ ተመልሶ ይመጣል ይሉና ተመልሶ የማይመጣበት እንትን አለ። ተመልሶ አይመጣም። አንዳንዴ አሁን ይሄ ቢስኪት የሚባለው በውድ ገዝቼ ሃርዲ ነው ተመልሶ ይመጣል ብለውኝ እንኳን ተመልሶ ሊመጣ በቃ በዛው ባይ ባይ አለ። ግን በጣም በቃ ደስ የሚል ነበረ። ይሄ ቢስኪት ይሄ ምንድነው ሀገራችን የምንለው በርገንዲ ነው ምንድነው? ይሄ ቢስኪት ነው የሚባለው በዚህ እና እሱ አሁን በውድ ዋጋ 2 ገዝቼ 2 ያው መጀመሪያ ፒንኳን ገዝቼ በጣም ጸድቃለኝ። ፍላወር ደግሞ ፍላወራቸው ሲያወጡ ልነግራቸው አልችልም። በቃ በየጊዜው ነው ፍላወር ወዲያው ነው የሚያወጡት። በጣም ደስ ይላልና ብዙ ቤኔፊት ነው ያለው። ለብዙ ነገር ነው የሚጠቅመው እና ከዛ እንደገና ሬድ ገዛሁኝ። ግንድ ነው እኮ በቃ ልነግራቸው አልችልም። ግንድ ነው እንትኑ ይሄን ክረምቱን የሚቋቋም ነበር የሚመስለው፣ ግን ሳይቋቋም ቀረ። በዛው ጠፍቶ ቀረ እና አንዳንዴ እንደዚህ አይነት ነገር አለ። ከኔ ይሁን ችግሩ እኔ በደንብ ነበረ ቅጠል ያለበስኩት ክረምቱ ሲመጣ በዛው ቀረ። ውድ ነው የተገዛው። እንደዚህ አይነት ነገር አለ። አሁን እቺ ቸሪዋ ግን ተመልሳ እንደምትመጣ ነው የሚናገሩት። እሷንም በውድ ዋጋ ገዝቻታለሁ። ቸሪ በጣም ስለምወድ ነግሬያቸዋለሁ ባለፈው እና እንደዛ ነው ተመልሶ። እናንተ ከልምዳችሁ በጣም ስኖ ሀገር ያላችሁ 0 ዲግሪ የሚሆንባችሁ ሀገር በጣም በቃ ኮልድ የሆነ ሀገር የምትኖሩ ካላችሁ ብትተኪ ተመልሶ ይመጣል። እንዲህ አርጊ ብትሉኝ ይቀበላለሁ በደስታ። እንደዛ ነው ወገኖች። የተረፈ ቪዲዮ አላብዛባችሁ። ውሃ እያጠጣሁ ነው። እንግዲህ ምንም ለእናንተ አይጠቅምም። ያው ውሃ እያጠጣሁ ነው። የተረፈ ሰላም ሆኖልኝ ላይክ ይጠቅማታል ብላችሁ በቅንነት ካሰባችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እስቲ እንዲያው 1000 እንኳን እንደምንም ቢገባልኝ ባካችሁ ፕሊስ። የምታዩኝ ላይክ እና ሰብስክራይብ አድርጉ። ተባረኩልኝ። እያጠጣው ስለሆነ የምንም የሚጠቅማችሁ ነገር የለም። ተረፈ ሰላም ሆኖልኝ መልካም ጊዜ ይሆንላችሁ። እግዚአብሔር ይጠብቃችሁ፣ ከማንኛውም ክፉ ነገር ይጠብቃችሁ። በርቱ በጌታ ተባረኩ። ባባይ